ሩታ አብርሃምን ብቻዬን ነው መኖር የምፈልገው ከቤቴ ውጣ አለችው። ሰላም ጤና ይስጥልን ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ከቤቱ በሰላም መጣችሁ። ውድና የተከበራችሁ የኔ ተከታታዮች እንዴት ናችሁ? አላችሁ እንኳን በሰላም መጣችሁ። በዓል እንዴት ነበር? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ድራማው እንደቀጠለ ነው። እኛም ቀጥለናል። ውዶችዬ ዛሬ ይዤላቸው የመጣሁኝ እና አብርሃምን ነው። አብርሃምና ሩታ ባለፈው ቪዲዮ ላይ እያየን ነበርና አብርሃም በፊት ሩታ ወደ ቤት ተመለሺ፣ ልጁንም ይዘሽ ወደ ውጭ አትሂጂ ምናምን እያላት ነበር እና በመጀመሪያ ላይ እረ በጭራሽ አይቻልም አልመለስም እያለች ነበር እና እምቢ ብላ ነበረ። በራሷ ፈቃድ ደግሞ በበዓል በዋዜማ ነበር ወደ ቤት እመለሳለሁ አለችው እና ደስ ብሎት ነበር። በነገራችን ላይ እኔ ሰው ሲታረቅ ደስ ይለኛል፣ ምን እንደሆነ አላውቅም። ደስ ይለኛል እና ደስ ብሎኝ ነበር እኔ እንደዛ ሲያወሩ ማለት ነው። ድራማ ቢሆንም ማለት ነው የእነሱ ነገር ድራማ ይሆን እውነተኛ ህይወታቸው ይሆን አላውቅም። ድራማም ቢሆን አሪፍ ነበረ። እውነተኛ ህይወት ነው ተብሎ እንደዚህ ከሚዘበራረቅና እሺ ብሎ እሱም ደስ ብሎት እና ደስ ብሎት ሰርፕራይዝ አዘጋጅቶላት እህቶቹን በጣም ደስ ብሏቸው ለእሷ ዝግጅት ጓደኞቿ እነ ጽጌ ምናምን ተሰብስበው ደስ የሚል ዝግጅት ተዘጋጅቶ እሷም ልጇን ይዛ ስትሄድ አብርሃም ቤት ገዝቶላት እንደውም በጣም ደስ ብሏት ነበር። አንዳንድ ጊዜ ማለት ነው ሆይታ ሲበዛ የሆነ መንገድ እንስታለን ውዶች። አሁን ሩታ አሁን የመጣላትን ነገር አምን ብላ ብትቀበል አሪፍ ነበር ስላችሁ። አሁን እቺ ልጅ በእርግጥ አብርሃም ያደረገው ነገር እኮ ያናድዳል ስታስታውሰው ምናምን፣ ግን አሁን ላይ ደግሞ በጥፋት ላይ ጥፋት መጨመር ዋጋ የለውም። ከዛ ሰው በምን ተሻለች እሷ ራሱ እንደዚህ ካረገች እና እሷም ወደ እሷ ለመመለስ ዳር እያለ ነው። እሷን እየፈራት ነው እንጂና ወንድ ልጅን ደግሞ ሴት ልጅ መያዝ ትችላለች። አሁን በፊት ሳትወልድ በፊት ቢሆን እኔ ከሱ ጋር ምን አጨቃጨቀኝ እንደዚህ ከሆነ ብላ ልትወት ትችላለች። ግን ለእሷ እንደ በቪዲዮ እንደምንመለከታቸው ከሆነ ለእሷ ክፋት ያለው አይመስልም። ልጅ ወልደዋል። እኔ በጣም በህይወቴ በጣም የምጠላው ነገር ልጅ ወልደው መለያየት። መጀመሪያውኑም ልጅ መለያየትን አልደግፍም፣ ግን አብሶ ልጅ ወልደው መለያየትን በጣም ነው የምጠላው በህይወቴ። ፈጣሪ ሆይ አታሳየኝ ያንን ነገር ያንን ስሜት ብዬ የምለምነው እሱን ነው። እኔ እሱ ስለማውቀው እሱ ላይ ስላደኩኝ እንደዚህ በጣም ነው እንትን የሚያስጠላኝ እና ለልጃቸው ሲሉ እሷም የእሷን ስሜት ወደ ኋላ ወደ ጎን ትታ ለልጇ ስትል አንድ ላይ ልጅ ምንም ያህል እናቱ ጋር ሆኖ ቢያደግ ቢመቸው አባቱ ጋር ሆኖ ቢያደግ ቢመቸው የሆነ ጉለት አይጠፋውም። ታውቃላችሁ፣ አስተዳደግም የሆነ በውስጡ የሚፈጥር ነገር አለ። ስለዚህ ምንድን ነበር ጥሩ እናትና አባት አንድ ላይ ሆነው ማሳደግ ልጃቸው። አሁን ሩታ ለልጇ ስትል እንደምንም ብትስማማ እሱም አሁን ላይ ይመለሳል ብዬ ተስፋ አደርጋለሁ ነበር። ግን አሁን ላይ እሷ የሆነ እልህ ተጋብታለች፣ እልህ ውስጥ ናት። ይሄ ደግሞ እልህ ደግሞ ያበላሻል እንጂ ህይወትን አያስተካክልም። እንኳን ከባል ጋር ከሌላኛውም ሰው ጋር ያግባባም እልህ እና ነገሮችን ያበላሻል እልህ እና እሱ ቤት አሳምሮ ምናምን የቤቱን በቪዲዮአቸው ላይ አይታችኋል። ቤቱን ለሷ ደስታ ነው እንግዲህ ለሷ ደስታ ያን ያህል እሷ አረቀው ለሷ ደስታ የሚጨነቅ ከሆነ እሷ አብረው ብትኖር ደግሞ ሞር ያኔ ከበፊቱ የተሻለ ይሆናል ብዬ አስባለሁ። ሁሉንም ነገር አይቷል። ጓደኞቹን ምን እንደሚያህልለት ሌላ ሰው ምን አይነት ሰው እንደሆነ እየተመለከተ ነው እና ቢመለስ ጥሩ ነበረ። ግን ከነሱ ምን ተማርሽ ካላችሁኝ የሆነ
ሰው ልህ ከተጋባ አለማስማማት ውስጥ ብዙ ጉዳት እንጂ ምንም ጥቅም እንደሌለ ተረዳሁኝ። ደግሞ አንዱ ሰው ይቅር ብሎ አንዱ ካልተውና ሁለቱም ልህ ከተያያዙ ተይዘው ገደል ነው የሚገቡት። አሁን እሱ ለእሷ ብሎ የሚያዘጋጀው ለእሷ ብሎ ሁለቱም በዛም በዚህ የሚዘሉበት ነገር አንድ ላይ ቢኖሩ ስንት ነገር ይጠቀሙበታል። እና መጀመሪያውኑ ትዳር ቾክለው አለማግባት ያንን ሰው በደንብ ስለወደድ ነው ብቻ ባል ይሆነናል ማለት አይደለም። ስላፈቀር ነው ብቻ ጥሩ ባል ይሆነናል፣ ስላፈቀረችን ብቻ ጥሩ ሚስት ትሆናለች አይደለም። የአንዳንድ ሰው ማንነት ማፍቀር ሌላ፣ ማንነት ሌላ ነው። ስላፈቀርን ብቻ ያ ሰው የኛ መሆን አለበት። ያ ሰው እውነተኛ ባል ይሆናል ወይ? እውነተኛ እኛንስ ያስከብራል ወይ ብለን ማሰብ አለብን። ስለወደድ ነው ብቻ መውደድ ሌላ ነው። ሰው አብረው መኖር ሲጀምር እኮ ፍቅር እንደዚህ እንዳሁኑ አይሆንም። አሁን የተለያየ ቤት ስናድር ስንውል ለአፍታ ስለምንገናኝ ጸባዩም እንደዚህ አይሆንም አብረው ሰው ሲኖር ማለት ነው። እና ይሄን ነገር ወደ ትዳር ውስጥ ያላችሁ እናንተም ታውቃላችሁ። ወደ ትዳር የምታስቡ ሰዎች ደግሞ ይሄን ነገር በደንብ ብታስቡበት። ከማውራት በዘለለ በስራ ምን አይነት ሰው ነው ብሎ ሰውን ለመፈተን ያው ስለ አሁን ሩታ በፊት ምንም እንደዚህ አይነት ስህተት ይመጣል ብላ አይደለም ይሆናል ብላ ነው የገባችበት። ግን እንዳሰበችው አልተገኘም። አንዳንድ ጊዜ ትዳር ውስጥ ስንገባ ያሰብነው ፊት ለፊታችን ያለ ብቻ አይደለም፣ ብዙ ፈተናዎች አሉበት ትዳር ውስጥ ማለት ነው። እሱን ነገር ደግሞ በትዕግስት ይቅር በማለት ማለፍ አለብን እንጂ እንደዚህ ግግም ካልን እኮ ነገሮች ሁሉ ይበላሻሉ። ከገገምን ህይወት እንዲሁም ገገማ ናት እና ይሄ ነገር አስፈላጊ አይመስለኝም። እና ድራማም ቢሆን እና ቤት ገዛላት፣ ቤት ዝግጅት አዘጋጀ። እሱ ስላከበራት ነው ቤተሰቡም እህቶቹ እንደዚህ የሚሰፈሰፉላት። ካሁን በኋላ የድሮ አብርሃምና የድሮ ሩታ አይደሉም። አሁን ላይ ትልቅ ሰው ሆነዋል። የልጅ እናት የልጅ አባት ሆነዋል። አሁን ከሁለት ወደ ሶስት ተቀይረዋል። እና ወጣትነት እድሜ ላይ ደግሞ ብዙ ነገሮች ቶሎ አይገቡንም። ደግሞ እዛ ቦታ ላይ ሲኮን ደግሞ ቶሎ እንትን አንልም። ቆም ብለን ስናስበው እንጂ ጸቡ ላይ ግርግሩ ላይ ስንኖር አይገባንም። የሆነ ነገሮቹ ከተበላሹ ወዲህ ነው የሚገባን ማለት ነው። እና ነገሮቹ ሳይባባሱ ሳይገጋሉ ዞር ብለው ማሰብ አስፈላጊ ነው፣ ትክክለኛ ህይወታችን ላይ ማለት ነው። እንደዚህ የሚዲያ ምናምን ሳይሆን እና እሱ አሁን ውጣልኝ ብላ አለችው፣ ወጣ። ዛሬ ደግሞ ወይዘሪት ሄርሜላ ጋር ሄዶ ግን ሄርሜላ ግን ምን አይነት ልብ እንዳላት እንትን ገረመችኝ። የእውነት ስላችሁ ምን አይነት መውደድ! ይሄ መውደድ እኮ የማያደርገው የለም። እውነት ወደው ሊሆን ይችላል፣ ግን እሱ ሩታ ጋር እንደዛ ሲሆን ቆየ። ወደ ቤቱ አብረው እንዲኖሩ ወደ ቤት ተመልሳ ምናምን ሲለምናት ቆይቶ ሩታ አልፈልግም ስትለውም እንደ እናት አሚን ብላ ተቀበለችው፣ እሱ ሲሄድ ማለት ነው። እና የዛሬ ቪዲዮቸው ላይ አሳዘነችን። ግን እችን የመሰለች ልጅ እንደ የሆነ ባታ ቆይኝ ስትሆን፣ አሁን እች ልጅ ሄርሜላ በጣም ቆንጅዬ ናት። ማርያምን ምንም እንከን የላትም። ግን ምንድነው ችግሩ? የማይወደድ ሰው የማይሆናት ሰው የእሷ ያልሆነን ሰው ወደደችው። እና እሱ ሲመጣም ምግብ ሰርታ ምናምን ግን ጥሩ ባል ቢኖራት ትክክለኛ ሴት ትመስላለች። እና ሩታዬ አይ እንዳትበይ ኮንዶም ሽፍ ወይ ጉድ በአንዱ ሽፍ እንዳትበይኝ አንቺ። እና ዛሬ ሄርሜላ እሱ ሲመጣ እንዴት በደስታ እንደተቀበለችው ለሩታ ያረገውን እኮ ለሄርሜላ ያረገ ነው የሚመስለው። ስጦታውንም ሆነ ዝግጅቱንም ሆነ እና እሱ እዛ እንደዛ ሽርጉድ ሲል ቆይቶ ሲመጣም በቃ ሄዶ በር ላይ ስታየው የሆነ እውነተኛ ባሏን ባለትዳር ሆና ባል ከውጭ ሲመጣ እንደሚቀበሉት አይነት እንትን ሪያክሽን ነው የምታሳየው። እና በደስታ ስቃ ስማ ምናምን ነው የተቀበለችው። እና
ሁሉም ነገር ግን በቦታው ነው የሚከበረው። አሁን እሷ ነች እንጂ የፈለገችው እሱ ወደ ትዳሩ ለመመለስ ትዳሩን ለማስተካከል ነው እንትን ደፋ ቀና እያለ ያለው። አሁን አብርሃም ወደ ትዳሩ ሲመለስ ሄርሜላ ምን አይነት ነገር ውስጥ ትገባለች የሚለው እንትን ነው። አብዛኛችን አንዳንድ ሴቶች በቃ የዛሬን ብቻ ደስታ እናያለን፣ ነጊያችን ደግሞ የተበላሸ ይሆንብናል። ከዛሬው እኮ የነገው ይበልጣል። የነገ ህይወታችንን ማስተካከል አለብን። የነገ አኗኗራችንን የነገ ስማችንን እንዳይበላሽብን እንዳይጠለሽብን ማስተካከል አለብን። ራሳችንን ማስከበር አለብን። በምንኛው አይነት ስራ ላይ በምንኛው ነገር ላይ ብንሆን ራሳችንን መዘንጋት የለብንም። ከራስ በላይ ነፋስ አለ ሰውዬው እና ከነዚህ ነገሮች እስኪ ምንድን ነው የተማራችሁ እናንተ? እስኪ በምክርም እኔ የማላውቀው እናንተ ታውቃላችሁ። እስኪ በምክር አስቀምጡ፣ ኮመንት ላይ ምክራችሁን ለግሱን። ለእኔም ይጠቅመኛል። እናንተ የምትናገሩት ነገር ለሌላው ሲናገር ብልጥ ሰው እኮ ከሰው ላይ ይማራል። በሰው ላይ የደረሰው ነገር እሱ ላይ ሳይደርስ ከሰው ከርቀት አይቶ ይማርበታል እና አንዳንዱ ደግሞ ራሱ ላይ ደርሶ ሲሰቃይበት ነው የሚማርበት። እና ለዚህ እስኪ ምክራችሁን ለግሱኝ፣ ምክራችሁን አስቀምጡልን ነው የምላችሁ ውዶቼ። ስለምታበረታቱኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አብራችሁኝ ስለቆያችሁ አመሰግናለሁ። ባይ